በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጽሕናሽን በወደደ በእግዚአብሔር አብ ስም ካንቺ በተወለደ በእግዚአብሔር ወልድ ስም ክብርሽን በወደደ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ በሚገባ ተወጅኝ ዘንድ በሰርግ ቤትሽም የተሳልኩት አድርግኝ ዘንድ ለዘላለሙም በፊትሽ ባንደበትሽም የተጠራሁን ዘንድ ሁል ጊዜ ማልድሻለሁ። የዳዊት ልጅ ድንግል ሆይ ላንቺ ይገዛለሁ፣ ላንቺም ከእግርሽ በታች ሰግዳለሁ፣ በፊትሽም እማጸናለሁ። የይቅርታ ብላቴና ሆይ ለልጅሽ መንግሥት እገዛለሁ። የምረት ብላቴና ሆይ የአርሞንኤም ጠል በጽዮን ተራሮች ላይ እንዲወርድ እንዲሁም ደግሞ የልጅሽ የቸርነቱ ጠል በላይ ይውረድ። ከሰውነቴም የኀጢአትን ርኩሰት ይጠብ፣ አጥንቴንም ያለምልም፣ የሥጋዬንም አዳራሽ ይቀድስ። እንደ አሮን የክህነት መዓዛ ሽቶ በጽሕሙ ላይ እንደወረደ እስከ ልብሱም ዘርፍ እንደደረሰ የሽቶሽም መዓዛ በላይ ይዋሃድ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የልጅሽን የጥበቃ ሰራዊት ሹሚልኝ። ትጉሃን ሰራዊትም ደጄን ይክበቡ፣ የዓይናውንም የክንዱ ኃይል ረዳት ይሁነኝ። የተቃራኒ ጸብ ክርክር እንዳያሸንፈኝ፣ በጦር ስለት የሚወጋ በሰረገላውም የሚመካ በፈረሰኞች ሰልፍም ኃይለኞችን ምሽግ የሚመሸግ ጠላት እንዳያሸንፈኝ። ሥጋ የለበሰ ሁሉ መመኪያ ድንግል ሆይ ነፍሴ የተዋሃዳቸው ፍጥረት ሁሉ አክሊል የዓለም ሁሉ ቤዛ ነፍሴን ከክፉ ነገር ወደ ገሃነም ከምትወስድ የጥፋት መንገድ አድኛት። ሳትዘራ ስንዴን ያፈራች ዝናብም ሳይዘንብባት የወይንን ፍሬ ያስገኘች ማረሻ ያልዞረባት እርሻ ድንግል ሆይ የኦሪትና የነቢያት ቃል ዝናብን አስጠኚ፣ በሐዋርያት ወንጌል ቃል ፈሳሽነትም አዲስና ብሉይን እንዳፈራ አድርጊኝ። የኃይል መንፈስ የተሞሉትን የተደነቁ የተመረጡትን ሐዋርያት ዋጋ እንድቀበል አድርጊኝ። ልቡናን የሚገልጥ እውቀት የሚያበዛውን መንፈስ የተሞሉ ሐዋርያትን እሴት እንድቀበል ማለቴ ግን በእኔ ገድል በትሩፋቴ አይደለም፣ በአንቺ ደግነት በንጽሕናሽም ነው እንጂ። በጸሎትሽም ረዳትነት ይህንን ላገኝ እወዳለሁ። ድንግል ሆይ በሃይማኖት ዓለት ላይ የተመሠረተች መሠረት፣ የማትፈርስ የነፋስ ኃይል፣ የጎርፍ ፈሳሽ፣ የዝናብም ወጀብ የማይበረታታባት አጥር ቅጥር ሆይ እኔን ከጥፋት ጎርፍ ከአመፀኞችና በበደለኞች ላይም ከምትመጣው የመቅሰፍት ኃይል አድኝኝ። የመለኮት አዳራሽ ድንግል ሆይ የሰማይ ሰራዊት ንጉሥ ያደረብሽ ንጽሕት ሆይ ኅብሩ ልዩ ልዩ በሚሆን ብርሃን በተጌጠ የቅዱሳን አዳራሽ ውስጥ መኖርን አድይኝ። ከቤት ሕንጻ በላይ የታነጽሽ ሰገነት ድንግል ሆይ ወደ አርያም ከፍ ከፍ እንድል በልጅሽም በምስጋና አዳራሽ ውስጥ የተሰወረውን ምስጢር መርምሬ ለማወቅ ወደ ሰማይ ዳርቻ ከፍ ከፍ እንድል ወደ ላይ እንድመሰጥ አድርግኝ። ለዘላለሙ የማትገፊ የማትፈርሺ አምባ ድንግል ሆይ በአንቺ የተጠጉትን ከሚቃረናቸው ጠላት ጸብ ክርክር አድኝኝ። የትንቢት አዝመራ ድንግል ሆይ የቤተ ክርስቲያን ለውዝ ገውዝ በጨረቃ ጊዜ የምታፈራ የወይን ፍሬ አበባ የሚሻተትብሽ ፍሬውም የሚከማችብሽ ጽድቅ ፍሬን እንዳፈራ የወንጌል ቡቃያ አድርጊኝ። መስገጃ መማለጃ የኀጢአት ማስተሰሪያ የምትሆኝ የምስጢር ታቦት ድንግል ሆይ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ኀጢአቴን አሰርይልኝ። ድንግል ሆይ የተገፉት መሸሻ በገድል የሚያድሩት አጥር ቅጥር የመዋያን የሚከትሙት ሰማዕታት አክሊል ነሽ። ገድላቸውንም ለፈጸሙት ብፁዓን የጻድቃንም ዋጋቸው የኀጣንም ረፍታቸው ነሽ። የደከሙት ጉልበት የነዳያን ሀብት የንጹሐን መመኪያቸው ያደፉትም ከርኩሰታቸው የሚነጡብሽ ያዘኑትም የሚጽናኑብሽ ደስ ያላቸው የተላ ደስታቸው ፍጻሜ ነሽ። የማዕስባን ወይም ባል ለሞተባቸው ረዳት የደናግልም ትዕግሥት ነሽ።
በፍጹማን መነኮሳት ሰውነት ውስጥ የምታበሪ ዕንቁ፣ በየተራራው በየዋሻው በየጎድጓዳው ምድር የሚኖሩ ቅዱሳን ዋጋ፣ ባህታውያንን የምትጎበኝ ርግብ፣ ከገዳማውያን ጋር የምትኖር መንፈሳዊት ወፍ፣ በሃይማኖት የሚጋደሉት ጋሻ ጦር፣ የሚዘምሩ መሰንቆ፣ የመዝሙር መሳሪያ፣ የልዑል እግዚአብሔር የምስጋና ኃይል፣ የአየራት ምጥቀታቸው፣ የሰማያትም ልዕልናቸው፣ የምድር መሠረት፣ የጥልቆችም ጥልቀት፣ የሚያዝያ ፀሐይ ብርሃን፣ የጨረቃና የከዋክብት የናሬው ብርሃን ጸዳላቸው ነሽ። መልካቸው የምድረ በዳ አበቦች ጸዳል፣ የገነት አበባ መልክ በውስጣቸውም የተዋሃድሽ መዓዛ ድንግል ሆይ ለአፍንጫ የሚከረፋው የኀጢአት ክፋት ሽታ ወደ ሰማይ እንዳይወጣ በሃይማኖት ሽቶ አጣፍጭኝ። የጸሎት ሙዳይ የምልጃ ማቅረቢያ ሆይ ወደ አንቺ ለምናለሁ። የጥምቀት ልጆች የዕጣናቸው መወዝወዣ ጸሎቴን ሥጋ የለበሰውን ፍጥረት ጸሎት ወደሚሰማው ወደ ልዑል እግዚአብሔር ዙፋን ፊት አድርሽው። ጸሎቴም በአንቺ ስም እንደ ንጹሕ ዕጣን ሽታ ነውር ነቀፋም እንደሌለበት መሥዋዕት መዓዛ የተወደደ ይሁን። እግዚአብሔርም የወደደውን ምክር እንዳስብ አድርጊኝ። ከክፉም ዓመፅ መንገድ ሁሉ እንድርቅ የቅዱሳንንም የጽድቃቸውን ፍለጋ እንድከተል ከንጹሐንም በጎች ከጻድቃንም ማኅበር ጋር እንድቈጠር ከተረገሙ በፍየሎችም ከተመሰሉ ከኀጣንም ማኅበር እንዳልቈጠር አድርጊኝ። ለበጎ ሥራም እንድተጋ ተግቼም ለመፈጸም ሥልጣን እንዳገኝ ሰርቼም እንድፈጽመው የማያረጅ የማይጠፋውንም የጽድቅ አክሊል እንድቀበልና በገድልም ጽኑዓን ከሆኑት ማኅበር ጋር አንድነት እንደሆን አድርጊኝ። ንጽሕት ሆይ ከሥጋና ከነፍሴ ርኩሰት ንጹሕ አድርጊኝ። የረከሰውን ለማንጻት ልጅሽ ይችላል። ዳዊት በመዝሙር በሂሶጵ እርጨኝ እጠበኝ፣ ከበረዶም ይልቅ እነጻለሁ፣ ከነፍስና ከሥጋዬም ቁስል ፈውሰኝ እንዳለ የባለ መድኃኒት እናት ሆይ የታመመውንና የቈሰለውን ለመፈወስ ልጅሽ ይችላል። ዳዊት በመዝሙር ማረኝ፣ አቤቱ ድዊ ነኝና ፈውሰኝ፣ አቤቱ አጥንቶቼ ታውከዋልና። የሠራሁት ኀጢአቴንም ባሰብኩ ጊዜ ነፍሴ ደነገጠች፣ ልቤም ታወከች፣ ከራሴ እስከ እግሬ ድረስ ስቅጥጥ ስቅጥጥ አለኝ እንዳለ ሊወቃቀሱት ከማይቻል ከዚህ ዘለፋ ከዚህ ጸብ ክርክር አንደበትም በማሳመርም ቢሆን ተናግሮ ለመዳንም ከማይቻል በዚህ እንዳልድን አወቅኩ። እርሱ እግዚአብሔር ይመረምረኛልና በእርሱ ዘንድ ሐሰት አይጠቅምም፣ በእርሱም ፊት የሐሰት ምስክር አይቆምም። ነፍሴንም እንግዲህ እንዲህ ይላት ጀመርሁ፣ ነፍሴ ሆይ ይህ ነገር አይረባሽም አይጠቅምሽምም። በፍርድ ቀንም የሐሰት ምክንያት አያድንሽም። በፊቱም ሐሰት መናገር አይቻልም፣ እውነተኛ ዳኛ ነውና። ነፍሴ ሆይ በፍርድ ቀን ከክርክር ለማምለጥ አንደበት በማቀልጠፍ በጸብ በክርክርም እንዳይሆን ወቂ። ነፍሴ ሆይ የልዑል ፍርዱ በመማለጃ በጉቦ እንዳይሆንም ወቂ። ነፍሴ ሆይ በመንግሥተ ሰማያት ደጅ ምድራዊ ባለጸግነት እንደማይረባና እንደማይጠቅም ወቂ። በፊቱም ማድላትና ፊት መንሳት የለም። ባለጸጋውንም ስለ ሀብቱ ብዛት ባለሥልጣኑንም ስለ ሥልጣኑ ልዕልና አያፍረውም። ነፍሴ ሆይ ዋጋው የበዛ ዕንቁ በእርሱ ዘንድም እንዳይወደድ ወቂ። በቅን ልብ ስለ ጽድቅ መጋደል መልካም ሥራ መሥራት እንጂ ምንም የሚያበራ የህንደኬ ዕንቁ ቢሆን ሐምራዊ የሐረብ ወርቅም ቢሆን አይረባም። ነፍሴ ሆይ አደባባዩ የሚያስጨንቅ ጉባኤው ጭፍቅ መኮንን እውነተኛ ሰራዊቱም የሚያስፈሩ እንደሆኑ ወቂ። ነፍሴ ሆይ ማዕበል ሞገዱ የሚፈላ የእሳት ባሕር ለኀጣንም እንደ ተዘጋጀ ወቂ። ለመግባት የተከፈተ ነው፣ ለመውጣት ግን አይቻልም። በጨለማ ቁልፍም የተቈለፈ ነውና። ነፍሴ ሆይ በእሳት አለንጋ መገረፍ ለኀጣን የተገባ እንደሆነ ወቂ። ኩነኔው የሚያስፈራ ነው፣ እሳቱ የማይጠፋ ትሉ የማያንቀላፋ ነው። የሚገርፉትም አይሸነፉም፣ ከመግረፍም አያቋርጡም፣ የሚያስጨንቁትም አያርፉም አያንቀላፉም። ነፍሴ ሆይ ጨለማ የለበሱ የገሃነብ ሰራዊት
መላእክተ ጽልመት ይቆዩሻል። ፊታቸውም የሚያስፈራ ነው። ቅርሳቸውም ፊታቸው አንበሳ የሚመስሉ አሉ። ፊታቸውም የእባብ ፊት የሚመስል ከእርሳቸው ውስጥ አሉ። ቅርሳቸውም ፊታቸው የጓጉንቸር ፊት የሚመስሉ አሉ። ዓይናቸው እንደሚነድ እሳት ነው። ጥርሳቸውን በማናፊያ እንዳናፉት ከእሳት ምድጃ ውስጥ እንደወጣ ብረት ችንካር ነው። ነፍሴ ሆይ ከልዑል ፍርድ በክርክር መውጫ ማምለጫ እንደሌለሽ እወቂ። የፍጥረቱንም ሁሉ ገዢ ልታሳብዩ አትችይም። ኀጢአት ሳትሰሪ አስቀድሞ እርሱ ያውቃል፣ ስትበድይም መርምሮ ያውቃል። የዕዳ በደልሽም ደብዳቤ በፈቃዱ ተጽፏል። ስለ አንቺ ደግሞ ምስክር አይሻም፣ ሥራሽም ይመሰክርብሻል። የዕዳ በደልሽንም ደብዳቤ አንቺው በአፍሽ ታነቢዋለሽ። ከሠራሽው ሁሉ የሚሰውርልሽ የለም። ነፍሴ ሆይ የምትድኝበትን እኔ እነግርሻለሁ። ከዚህ ሁሉ ይልቅ ወደ ቅድስት ድንግል ጮኺ፣ እንዲህም በይ፣ የብርሃን እናት ሆይ በልጅሽ ፊት በደልሁ፣ ኀጢአቴን አሰሪልኝ። የቈሰለውንም ሰውነቴን ለመዳሰስ እጅሽን ዘርጊ። ደዌ ሥጋ ከሚሆን ኀጢአት እንድድን ከኀጢአትም ደዌ ሁሉ ጤነኛ እንድሆን በኀጢአት የቈሰለውን ሥጋዬን ፈውሺው። ስለዚህም አንቺን እሻለሁ። ከሲኦልም እኔን ለማዳን እንድትችይ አውቄ የቤትሽን ደጅ መታው። ሙሽራ ሆይ እንድገባ ክፈችልኝ። የሙሽርነት ቤትሽንም እንዳይ ድንኳንሽንም ዞርሁ፣ መሥዋዕትም ሰዋው። ነገር ግን ንግሥት ሆይ ከሰቡት መንጎች የእንስሳ መሥዋዕት የምሰዋልሽ አይደለም፣ ከአዝርዕትና ከአትክልትም ፍሬም የምሰዋልሽ አይደለም። የምስጋና መሥዋዕትን እሰዋልሻለሁ እንጂ ለልጅሽም ቸርነት ምስጋና አቀርባለሁ። ከከንፈሮችም ፍሬ ንጹሕን ቁርባን አሳርጋለሁ። እንዲህ ያለው መሥዋዕት ለእግዚአብሔር ያማረ የተወደደ ነውና። ዳዊት በመዝሙር እንዲህ ሲል እንደ ተናገረ የፍሪዳውን ሥጋ በላለሁን? የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ለልዑል ስእለትህን ስጥ። በመከራ ቀን ጥራኝ አድንህም አለሁ፣ አንተም ታከብረኛለህ። እመቤቴ ማርያም ሙሽራዬ ሆይ ከአናብስት ጉድጓድ ወጣሽ፣ ከአናብርትም ተራሮች ከነገሥታትም አዳራሽ ወጣሽ። ቁመትሽ የሰሌን ዛፍ ይመስላል፣ አንገትሽ ጥበበኛ እንደ ሠራው የወርቅ ዘንግ ነው። ዐይኖችሽ እንደ አጥቢያ ኮከብ፣ ጉንጮችሽ ከኢያሪኮ ባሕር ዳር እንደ ተለቀመ አበባ ናቸው። ጥርሶችሽም በወተት የታጠቡ እንደ ዕንቁ የሚያበሩ ናቸው። ያነጋገርሽም ጣዕሙ እንደ ወይን እሸት ነው። የአፍሽም መዓዛ እንደ ሽቱ መዓዛ ነው። የልብሶችሽም ሽታ የሽቱ እንጨት እንደ ታጠነ ነው። ሙሽራ ሆይ ሰውነትሽ ሁሉ ያማረ የተወደደ ነው። ምንም ነውር ነቀፋ የለብሽም። ደም ግባትሽ ያምራል። ጡቶችሽም እንደሚፈሱ ምንጮች ናቸው። ከእርሳቸው ደግሞ ሥጋ የለበሰውን ፍጥረት ሁሉ የሚመግብ ክርስቶስን ለማሳደግ ድንግልናዊ ወተት ይፈስ ነበረ። በብስራት ቃል የመጽነስን፣ በድንግልና መውለድን፣ በድንግልና ወተት ማደግን ከዘመናት በፊት የነበረ ጌታ በዘመን በየጥቂቱ ማደግን እንዲህ ያለ ወሬ የሰማ ማን ነው? በቤተልሔምም እጹብ ድንቅ ወሬ ተሰማ። ያልታየ ታየ፣ እጹብ ድንቅ ነገር በኤፍራታ ተደረገ። የማይገለጥ ምስጢር በገሊላ የተሰወረ ተገለጠ። ዘመን ያልተቆጠረለት ዘመን ተቆጠረለት። ጥቂት እያለም አደገ። የእግዚአብሔር ልጅ ለራሱ አዲስ ልደትን አደረገ። እሳት በድንግል ማኅፀን ተወሰነ። በድንግል ብላቴና ማኅፀን ብሩህ መብረቅ ተወሰነ። ከተወለደም በኋላ ማኅተመ ድንግልናዋ አልተለወጠም። ሦስቱን ደጅ ያልከፈተ የአብን ልጅ ጥበቡን አደንቃለሁ። ያለመለወጥ በሕቱም ድንግልና በመወለዱ የመቃብሩን ደጅ ሳይከፍት ተዘግቶ ሳለ ተነስቶ በመውጣቱ የቤቱም ደጅ ተዘግቶ ሳለ ደቀ መዛሙርቱ ተሰብስበው ወዳሉበት ሳይከፍት ገባ፣ ሳይከፍትም ወጣ። ስለዚህም 3 ደጆች ልቤ ያደነቀች። ስለ ሁለቱ ምክንያት አገኘው። የመቃብሩን ደጅ የሚመስለው ነገር አለ። ብልጣሶር የተባለ ዳንኤልን በአንበሶች ጉድጓድ ውስጥም በጣሉት ጊዜ ጉድጓዱን በታላቅ መዝጊያ ዘጉት።
ዳንኤልም በረሃብ እንደተጨነቀ ሉል እግዚአብሔር ባየ ጊዜ መልአኩን ወደ ነቢዩ ዕንባቆም ላከ። በራሱም ጸጉርም አንስቶ ተሸክሞ ወስዶ ዳንኤል ወዳለበት ጉድጓድ አገባው። ዳንኤልና ዕንባቆም እንጀራውንና ንፍሮንም በልተው እግዚአብሔርን አመሰገኑ። ዕንባቆም ደጁ ተዘግቶ ሳለ ወጣ። ስለ ቤቱም ደጅ የሚመስል ነገር አለ። በግብረ ሐዋርያት እንደ ተጻፈ የእግዚአብሔር መልአክ ከሰማይ ወርዶ ጴጥሮስን ከግዞት ቤት እንዳወጣው ተጽፏል። ጴጥሮስንም ከወጣው በኋላ ደጁ ተቆልፎ ተገኘ። ዘበኞቹም በሁሉ ወገን ይጠብቁ ነበሩ። ለእነዚህ ለሁለቱ ደጆች ለቅዱሳን የተደረገውን ምክንያት አገኘው። ስለ ድንግልናሽ ደጅ ግን ምክንያት አላገኘውም። ድንግል በድንግልና ወለደች ሲሉ አልሰማሁም። ከወለደችም በኋላ በድንግልና እየኖረች አላየሁም። ይህ ነገር ምን ይረቅ ምን ይጠልቅ ለዚህ አንክሮ ይገባል። በሕያው እግዚአብሔር ጥበብ የተሠራው ይህ ምስጢር እጹብ ድንቅ ነው። ቅድመ ዓለም የተወለደው መወለድ ከብቻው ከአብ ነው። በኋለኛው ዘመን ደግሞ ከብቻዋ ከቅድስት ድንግል ማርያም ነው። የእግዚአብሔር ሥራ ምን ይረቅ ምን ይጠልቅ። የእስራኤልም ቅዱስ ጥበቡ እጅግ የረቀቀ ነው። ከምሥራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከሐዜብም እስከ መስህ፣ ከምድር ዳር እስከ ምድር ዳር አየ። በምድር ላይ ወደሚኖሩት ሁሉ ላይ ተመለከተ። እንደ ያዕቆብ ያለ አላገኘም። እርሱንም መረጠው። ልቦናውም በእስራኤል ላይ ያረፈ፣ ፍቅሩም ወደ ዳዊት ቤት ሆነ። ያዕቆብ ለእግዚአብሔር ወገኖች ዕድል ፈንታ ጽዋ ተርታ ሆነ እንደተባለ ዳግመኛም ወደ ያዕቆብ ከተማ ተመለከተ። ከሮቤል ነገር ጀምሮ እስከ ብንያም ነገር ድረስ አየ። ልቦናውም በይሁዳ ነገር ላይ ያረፈ፣ ፈቃዱም ለዳዊት ቤት ሆነ። የጽዮንን ተራራ የወደደ መቅደሱን በአርያም ሠራ፣ ለዘላለም በምድር ላይ ሠራት። እንደ ተጻፈም የኤፍሬምን ወገን ያይደለ ዳዊትን ባሪያውን መረጠው። የዳዊትንም ቤት አይቶ ተመልክቶ ቅድስት ድንግል ማርያምን አገኛት። መልኳንም ወደደ፣ ደምግባቷንም መረጠ፣ መዓዛዋንም ወደደ። ከአዳምም ወገኖች ሁሉ ይልቅ ደስ አሰኘችው። ዳዊት በመዝሙር ልጄ ሆይ ስሚ፣ ጆሮሽንም ዘንበል አድርገሽ አድምጪ፣ ወገኖችሽን የአባትሽን ቤት እርሺ። እርሱ ንጉሥ መልክሽን ደምግባትሽን ወዷልና እንዳለ የሁሉ ጌታ ከኪሩቤልም ጋር ወንድማማች ሊሆን ሱራፌልንም ሊመስላቸው ለትጓን የሰማይ መላእክትን ቤዛ ሊሆን እሳታውያንንም ሊሳተፋቸው አልወደደም። መሬታውያንን ሊመስላቸው ወደደ እንጂ ጳውሎስ መላእክትን የተቀበለ አይደለም። የአብርሃምን ዘር ከፍ ከፍ አደረገ እንጂ ወንድሞቹንም ሊመስላቸው ወደደ እንዳለ የያዕቆብ ልጅ ሆይ የእስራኤል ልጅ ሆይ ምን ያህል ክብር ተሰጠሽ! የይሁዳ ልጅ ሆይ ምን ያህልስ ጸጋ ተቀበልሽ! ምን ያህልስ ምስጋና ከበበሽ! ምን ያህል ምስጋና ተነገረ! የዳዊት ልጅ ሆይ እነሆ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። ከትጉሃን የሰማይ መላእክትም ሁሉ በማዕረግ አንቺ ትበልጫለሽ። የድንግልናሽን ምስጋና ለዘወትር አይፈጸምም። በዓለም ሁሉ ትመሰገኛለሽ፣ በየዘመኑ ሁሉ ትወደሻለሽ። በየጊዜው ንጽሕት ነሽ፣ በየሰዓቱም ማደፍ ጉድፍ የለብሽም። በየስፍራ ሁሉ ቅድስት ነሽ፣ በአንደበትም ሁሉ ብሩክት ነሽ። ደምግባትሽን የሚበልጠው የለም። ጎህም ቢሆን ብርሃንም ቢሆን ወጋገንም ቢሆን ፀሐይም ቢሆን ጨረቃም ቢሆን የዱር አበባም ቢሆን የገነት አበባም ቢሆን ቁመትሽንም የሚበልጠው የለም። ዘንባባም ቢሆን የሊባኖስም ዛፍም ቢሆን ከጥርሶችሽም የሚነጣ የለም። ወተትም ቢሆን በረድም ቢሆን ከዓይንሽም ጸዳል የሚያበራ የለም። በሰማይ ፊት ለፊት የሚያበራ ሙሉ ጨረቃም ቢሆን በነገሥታት ራስ ላይ የሚያበራ ዘውድም ቢሆን ከአፍንጫሽም ጽሑፍ ሽታ የሚጣፍጥ ሽታ የለም። ከልብስሽም ሽታ የሚበልጥም የለም። ከልበኔም ሃንክሶም አስጰዳቶስም ናርዶም የተባሉ ሽቶዎችም ቢሆኑ ዋጋውም የበዛ ሌላ ሽቶም ቢሆን ሰውነትሽ ሁሉ ያማረ የተወደደ ነው። በመንፈስ ቅዱስ ኃይል የተጋረደ ነው። ገላግልቶቿን በክንፎቿ የምትታቀፍ ንጽሕት ርግብ ሆይ ክብርሽን ገናንነትሽን እናገር ዘንድ
ፍቅርሽ ያነቃቃኛል። ወለላውን ማር ለመቅዳት ለምን እሰንፋለሁ? ለሚበላው የጣፈጠ ነው። ወተቱንስ ለመቅዳት ለምን እሰንፋለሁ? ለሚጠጣው ያማረ የተወደደ ነውና። የትንቢቱን አበባ ለማሽተት ለምን እሰንፋለሁ? የመዓዛው ሽታ ለአፍንጫ ያማረ ነውና። የሃይማኖት ሽቱ ለማጣፈጥ ለምን እሰንፋለሁ? እርሱም በመንካት እጆቼ መልካም መዓዛን ይሸታሉና። በዕብራይስጥ ማርያም የተባለችውን አምላክን የወለደችውን የማርያምን ምስጋና ለመናገር ለምን እሰንፋለሁ? ምስጋናዋ ከማር ወለላ ይጥማልና፣ ከወተትም ያማረ የተወደደ ነውና። ከአበባም ሁሉ ያምራል፣ ከጣፈጠም ሽቱ ይሸታል። ጻዕዳ ርግብም ሆይ ምስጋናሽን እናገራለሁ። ወደ ልጅሽም እንዲህ ስል ጮኻለሁ፣ ጌትነትህን እንዳመሰግን አፌን በምስጋና ምላ። የወለደችህንም ንጽሕት ድንግልንም ምስጋና እንድናገር አፌን በምስጋና ሙላ። የልጅሽንም መንፈስ ተመልቼ የድንግልናሽንም ምስጋና መሰንቆ መታለሁ። የተከበርሽ ድንግል ሆይ ልዕልናሽን አደንቃለሁ። እመቤቴ ማርያም ሆይ የወርቅ ዘርፍ ባለው መጎናጸፊያ የተጎናጸፍሽ ንግሥት ነሽና ላንቺ ይገዛለሁ። ሲሂንና ሚአ ሰሊሆት የሚባል ሽቱ በውስጧ የተጨመረባት ሙዳይ ሆይ እገዛልሻለሁ። እውነተኛ ፀሐይን የወለድሽ የአማልክት አምላክ እናት ሆይ እገዛልሻለሁ። ሁለት አፍ ያለው ሰይፍ የያዘ መልአኩ ሱራፊ የሚጠብቃት የገነት በር ሆይ እገዛልሻለሁ። በእንቦሳ የምትመሰል በፋራን ተራራ እርሷም የትንቢት መፍሰሻ ናት። የእርሷ ምሳሌ ድንግል ሆይ ላንቺ ይገዛለሁ። መላእክት በውስጧ የሚያገለግሉባት የመለኮት ማደሪያ ጽራርያም ሆይ እገዛልሻለሁ። በወርቅ መሠረት ላይ የተመሠረተች በህንደኬ ድንጋይ የታነጸች በሶፎር በአፕሮጊዮን ዕንቁ ድንጋይ የተጌጠች ደጆቿን በ12 አናቆ የተሠሩ 12ቱ የጌታ ደቀ መዛሙርት በደጇ የቆሙባት ሰማያዊት ኢየሩሳሌም ሆይ ላንቺ ይገዛለሁ። የባቢሎን አውራጃ በሚሆን በኮቦር ወንዝ ሕዝቅኤል ያያት የብርሃን ሰረገላ ሆይ እገዛልሻለሁ። ንጉሡ ኦዚያን በሞተ ዓመት ነቢዩ ኢሳይያስ ያያት ረጅም መንበር ሆይ እገዛልሻለሁ። የምረት መቅጃ በዕንቁ ያጌጥሽ የወርቅ ጽዋ ሆይ እገዛልሻለሁ። ጸጋ ክብር የተመላሽ ድንግል ሆይ ምስጋና የተመላሽ ድንግል ሆይ እገዛልሻለሁ። ሀብትን ባለጸግነትን የተመላሽ ድንግል ሆይ ለአንቺ ይገዛለሁ። ከእግርሽም በታች ሰግዳለሁ። የልቤንም ራስ ለአንቺ ያዘነብላለሁ። ራሴንም ለአንቺ ዝቅ ዝቅ አደርጋለሁ። ኀጢአቴን ለመክሰስ በፊትሽ እቆማለሁ። የዕዳ በደሌንም ደብዳቤ በፊትሽ አነባለሁ። ስለዚህ ነፍሴን በከሰሷት መጠን ኀጢአቴን ይቅር ይለኝ፣ በደሌንም ያቀልልኝ ዘንድ በልጅሽም ዘንድ ራሴንም እከሳለሁ። ነፍሴንም የምከሰው ኀጢአቴን ይቅር ይለኝ ዘንድ ነው። የኀጢአቴ ሕንፃ ቁመቱ እስከ ሰማይ ደረሰ፣ የበደሌ ስፋቱም እስከ ዓለም ዳርቻ ነው። ድንግል ሆይ የኀጢአቴን አጥር ቅጥር ታፈርሽልኝ ዘንድ እታመንብሻለሁ። ድንግል ሆይ የበደሌን ደብዳቤ ትቀጂው ዘንድ እታመንብሻለሁ። ድንግል ሆይ በንጽሕና ውሃ ሰውነቴን ታጥቢኝ ዘንድ እታመንብሻለሁ። ድንግል ሆይ በመከራዬና በጭንቀቴ ጊዜ እንዳትጥይኝ እታመንብሻለሁ። ለጠላቶቼ አሳልፈሽ እንዳትሰጭኝ በጠላቶቼም እጅ እንዳትጥይኝ ድንግል እታመንብሻለሁ። የሚጥለኝን እንድትጥዩ የሚቃረነኝንም እንድትቃረኚው እታመንብሻለሁ። ድንግል ሆይ የሚበረታታብኝን ልምሾ ታደርጊው ዘንድ የሚቃወመኝንም እትቃወሚው ዘንድ ስወጣ ስገባም እንድትከተይኝ ስቀመጥና ስነሳም እንድትጠብቅኝ እታመንሻለሁ። የጸናችውንም አምባ የለዘበችውንም ጋሻ አንቺን ተጠጋው። በመልጃሽ ረድኤትም አመንሁ። ወደ አንቺ ተጠጋው። ነፍሴንም ሥጋዬንም በፊትሽ አደራ አልኩ። ራሴንም ለአንቺ ሰጠው። ከንፈሮቼንም ለምስጋናሽ በገና አደረግኩ። የሚቃረነኝ ጠላቴ እንዳያገኘኝ የሰይጣንም ፈረሶች ሰረገላ እንዳይደርስብኝ አንቺን ተጠጋው። በአንቺም አመንሁ።
በዲያብሎስ ሰራዊትም ከመከበብ ከርኩሳንም መናፍስት ወጥመድም እንድድን አንቺን ተጠጋው። የመላእክተ ጽልመት ፍላጻ እንዳይነድፈኝ ከአመፀኞችም ጦር እንድድን ልዩ ከሆነ ሰይፍም እንድድን አንቺን ተጠጋው። የጽድቅን መንገድ ከሚቃወሙ ሰዎች ወጥመድ እንድድን አንቺን ተጠጋው። አንቺን አመንሁ፣ እኔን አገልጋይሽን አድኝኝ። በዕብራይስጥ ማርያም የተባልሽ በሁለት ወገን ድንግል የምትሆኚ የአምላክ እናት እመቤቴ ማርያም ሆይ እግዚአብሔርን በለመንኩት ጊዜ ሁሉ ዋጋ የሌለኝ ተስፋ ቢስ እንዳልሆን ስለ እኔ አማልጂ። እኔም በጽኑ ፍቅር እንደለመንኩሽ እንዲሁ አንቺም በጽኑ የህሊና ፍቅር የህሊናዬ መሻት ይፈጸም ዘንድ ለምኝልኝ። እመቤቴ ቅድስት ድንግል ማርያም ሆይ የሔዋን የአድና የጤቅላ የዲና በረከት፣ የሳራ የርብቃና የዲቦራ በረከት፣ የዮዲት የአስቴርና የአርሴማ በረከት፣ የሰሎሜ የኤልሳቤጥ የመግደላዊት ማርያም የማርያ የማርታ ሽቶ የቀባችው የማርያምና ልጅሽን በገንዘባቸው ያገለገሉት የቅዱሳት ሁሉ በረከት በላይ ያርፍ ዘንድ አማልጂ። እመቤቴ ማርያም ሆይ ልጅሽን ባስደሰቱ በአንሶንያ በፔላጊያ በጤቅላና ሐዋርያትን ባገለገሉ ሴቶች በረከት ሁሉ ባርኪኝ። እመቤቴ ማርያም ሆይ በንግሥት ሶፊያና በልጅቷ በጲስጢስ አላጲስ፣ አጋጲስ፣ እስክንድሪያና በባልደረቦቿ በደናግል በረከት ባርኪኝ። እመቤቴ ማርያም ሆይ በጣቶስ በእንባ መሪና በዮልያና በረከት ባርኪኝ። እመቤቴ ማርያም ሆይ በኦርኒ በመሪና በኢየሉጣ በቴክላና አንቺን ባገለገሉ በደናግሉ ሁሉ በረከት ባርኪኝ። እመቤቴ ማርያም ሆይ በኢዮጵራቂስያ በታውክልያ የገርዜን ሰው በሆነች በንግሥት ማርያም በቅፍሮንያ በሁላቸው በቅዱሳት አንስት በረከት ባርኪኝ። እመቤቴ ማርያም ሆይ በበረከትሽ ባርኪኝ። የአብ የወልድ የመንፈስ ቅዱስን በረከት ለዘላለሙ በእኔ በአገልጋይሽ ላይ ይሁን። ድንግል ሆይ ልጅሽ በሰንበት ቀን በጌትነቱ በሚፈርድ ጊዜ የሰማይና የምድር ሰራዊት በአንድ ቃል ሆነው ሲያመሰግኑ ከቅዱሳን መላእክቱ ከተላኩ ነቢያቱ ካስተማሩ ሐዋርያቱ ከመስተጋድላነ ከሰማዕታቱ ከተመረጡ ከጻድቃኑና በበጎ ካገለገሉት ከቅዱሳን ሴቶችም ጋር አንድ ማኅበር አድርጊኝ። እመቤቴ ሆይ ከነፍስና ከሥጋ መከራ ባሪያሽን ጠብቂኝ። አሜን።